ታኩር እንደምን አለ? ሰላም ነህ? መጀመሪያ ላደረከው ነገር በጣም አመሰግናለሁ። በመቀጠል ወርቁ ፋውንዴሽን እስከ 200 ሚሊዮን ባጀት ይዟል ለዚህ ለተቸገሩ ኢትዮጵያውያኖች ለመርዳት። አሁን አንተ ሄደህ ለጎበኛው በዚህ ሰዓት መዋጮ የምታደርጉበት ግን 15 ሚሊዮን ብር ገቢ ያደርግላችኋል። ስለዚህ ውጭ ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላል። እናመሰግናለን። አጨብጭብ 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 ወይኔ 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 ስለሚቻል አልጨረስኩም። አንድ ጊዜ እንጨርሰው እንዳለ ነው የምናቋቁመው ሁሉንም። እሺ እሺ፣ ያንተም ሰርፕራይዝ ስላለ አንድ ላይ እንስማው። እሺ፣ ራስ አሳቀኝ። ማን ነው? ቀጥል። ፈልገው ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላል። ይሄንን ነው የምፈልገው። አንተም በተመለከተ ግን ድርጅቱ የ5 ሚሊዮን ብር መኪና ለግልህ ሸልመዋል። ሻካላካ ኧረ በቃ ከዚህ በላይ ለድርጅታችን ያደረገልን ነገር፣ ለአግማሽ ኢትዮጵያ ያደረገልን ነገር በጣም ታሪክ የማይረሳው ነገር ነው። አቋቁመን ነው ይሄንን ነገር የምናሳየው። አቋቁመን ማህበረሰባችንን አቋቁመን ነው እናንተ የምናሳያችሁ። በጣም ነው የምናመሰግነው። ወዳይ እኔ ልቤ እየመታ ነው። ማርያም ውጪ ቀጣለ እንዴ ቀጣለ ጋይስ ቮይሱን ልጨርሰው። እሺ አለ ማለት ነው ውዴሽ ታታሪ ወጣቱ ነው የልጆች አርአያ እንድትሆን በማድረግ ነው በማሰብ ነው። ሰውን ለመርዳት የሚያስፈልገው ሃይማኖት፣ ብሔር፣ ማንነት ሳይሆን ችግሩ ላይ ብቻ በማሰብ ለተቸገሩት መድረስ ወሳኝ ነገር ነው። ይሄንን በሁሉም ጭንቅላትና በሁሉም ኢትዮጵያዊ አመለካከት ውስጥ መግባት አለበት። ችግርተኛን መርዳት በዚህ ሰዓት ካለን ማካፈል ለሁላችንም ጥቅም ይኖረዋል። እግዚአብሔር ይጠብቅ። ወደፊትም አብሬያችሁ ነኝ። ምንም ችግር የለውም፣ ይስተካከላል በተለያየ ነገር። አመሰግናለሁ። አራንዲ ሞራል ሁለተኛውን ቮይስ ልክፈተውና ከያዝነው ባጀት ተቀንሶ የሚሰጠው 15 ሚሊዮን ብር ደብረ ብርሃን ብቻ ለሚገኙ አንተ ለጎበኛቸው እንደሆነ መታወቅ አለበት። በቃላት እዚህ ውስጥ ያላችሁ 13000 ኦልሞስት 14000 ሰዎች ታላቁን አባታችንን ወንድማችንን ጋሽ ወርቁ አይተነውን በማመስገን ኮመንት ላይ እግዚአብሔር ረጅም እድሜና ጤና እንዲሰጣቸው ከክፉ ሁሉ እንዲጠብቃቸው ምኞታችሁን ፍቅራችሁን በኮመንት ግለጹ። እግዚአብሔር ያክብርልን፣ ኑርልን ጋሼ፣ ክፉ አይንካክ፣ እድሜና ጤና ይስጥልን። ቤተሰቦቼ ምንም አይነት ችግር እንዲነካብኝና የሰው ፊት እንዳይብኝ አልፈልግም የሚል ኢትዮጵያ ይሄንን ቪዲዮ ኮፒ ሊንክና ሪፖስት በማድረግ ቢያንስ መርዳት የሚችል ሰው ጋር ሼር በማድረግ ተባበሩ። እነዚህ ላይን የሚያሳሱ ልጆች እናትና አባቶች ከአማረ ቤታቸውና ሞቀ ካለ ጎጇቸው በችግር ምክንያት ተፈናቅለው የኛን እርዳታ ይሻሉ። እኛም የግዴታችንን እንወጣ ብለን ደብረ ብርሃን በሚገኘው አግማስ ኢትዮጵያ የመጠለያ ካምፕ ሂደን አይተናቸው ነበር። እኛም ደግሞ ቦታው ላይ በመገኘት ከነሱ የሰማነው ነገርና ያየነው ነገር እጅግ በጣም ልብ ይሰብራል። እነሱም ደግሞ የኛን እርዳታ ይሻሉና ታህሳስ 10 አግማስ ኢትዮጵያ የላይቭ የእርዳታ ፕሮግራም ስላዘጋጀ ከቀኑ 10 ሰዓት ጀምሮ ሁላችንም ስለምንገባ ሁላችሁም እንዳትቀሩ በአክብሮት እንጠራችኋለን። ለወገን ደራሽ ወገን ነውና ሁላችንም የግዴታችንን እንወጣ። አመሰግናለሁ። ከሞቀ ቤታቸው ወጥተው የውርጭና የፀሐይ መፈራረቅ እየተፈታተናቸው በደብረ ብርሃን አግማስ ኢትዮጵያ መጠለያ ውስጥ የሚገኙ ወገኖቻችንን ታሪክ ስንሰማ ልብ ይሰብራል። ሲመሽ የቀዘቀዘውን መሬት በሰሌን አልብሰው ሲነጋ ደግሞ ያቺኑ ሰሌን አጣጥፈው የዕለት ጉርሳቸውን በተስፋ ይጠብቃሉ። ካገኙ ይቀምሳሉ፣ ካጡም አንጀታቸውን አጥፈው
ቀኑን ይገፋሉ። ይህ በወገኖቻችን ላይ እየደረሰ ያለ መራራ እውነት ነው። ግን ተስፋው አልተሟጠጠም። ወንድማችን ታኩር ወገኖቼ ሜዳ ላይ ወድቀው እኔ አልተኛም በማለት ከአግማስ ኢትዮጵያ ጋር በመሆን ይህንን ቅዱስ የሰብአዊነት ዘመቻ ጀምሯል። ታኩር ብቻውን እየሮጠ አይደለም፣ የሁላችንንም አብሮነት እየጠየቀ እንጂ። ታዲያ የኛ ድርሻ ምንድነው? በዚህ የፈተና ወቅት ከጎናቸው መቆም የዜግነት ግዴታችን ነው። በታኩር የቲክቶክ ላይቭ ላይ በመገኘት የምንችለውን ያህል አስተዋጽኦ እናድርግ። መርዳት ባንችል እንኳን ይህንን ቪዲዮ ሼር በማድረግ መልእክቱ ለሁሉም ኢትዮጵያዊ እንዲደርስ እናድርግ። በእኛ ዘመን ረሃብና መፈናቀል ታሪክ እስኪሆን ድረስ እጅ ለእጅ እንያያዝ። ዛሬን ለነገ እንኑር። መልካም ጊዜ። ብዙ ሰዎች የልጅ አዋቂ ይሉታል። ላይቭ ላይ የሚያገኙት ወይም ኢንተርቪው የሚያደርጉት ሰዎች ደግሞ እጅግ በጣም ሳቂታ፣ ቀልደኛ፣ ጨዋታና ለተረባም የሚቀድመው የሌለ ታዳጊው ልጅ ልባሙ ይሉታል። ጓደኞቹ በፍቅር ታኩሬ እያሉ ይጠሩታል። ታዲያ በአንድ አጋጣሚ ነበር ከወዳጆቹ ጋር ወደ ደብረ ብርሃን ጎራ ያለው። እዛም አካባቢ እንደደረሰ ተፈናቀለ ወገኖቻችንን መመልከት ነበረበትና እነሱንም ያህል የተሰጠው ፍቅር እጅግ በጣም አጃይብ ነው። ወገኖቹ ሲመለከት ደግሞ ያሉበት ነገር ትንሽ አሳሳቢ ይሆንበታል። ለዚህም ካሉበት ነገር ከገላገላቸው ወይም ከረዳቸው በሚል እነሱ ለማገዝና ለመደገፍ ቀን ቆርጦ ቀጠሮ ይዞ ዛሬ ወገኖቻችን የምንረዳበት ለነሱ ትንሽ የሚሆን ነገር የምንሰጥበት ቀን ነውና ቤቴ እንዳትቀሩ ተገኙ። ሰብአዊነት የሚሰማችሁ ሁላ እነዚህ የተፈናቀሉ ወገኖቻችን እኛም ከጎናችሁ አለን፣ ምንም እንዳይሰማችሁ ማለት አለብን። መጎብኘት፣ ማየት፣ ሄደንም ማጉረስ ካለብን ማጉረስ አለብንና እንዳትቀሩ ቤቴ ጋብዣችኋለሁ እያለ ይገኛል። ዛሬ ታህሳስ 15 2018 ዓ.ም ከ2 ሰዓት ተኩል ጀምሮ ሁላችሁም ተገኝታችሁ የበኩላችንን እናድርግ፣ ወገኖቻችንን እንርዳ። እናንተም ከዚህ ልበቀና ታዳጊ ጋር ለመልካምነት መትመማችሁን መገኘታችሁን እንዳትረሱ። ከአቅሙ በላይ ያሰበውን ከአቅሙ በላይ እንዲሮጥ እንርዳው እላለሁ። ይህ የሚኖር ህይወት ነው። ሰላም እንዴት ናችሁ? ያው ዛሬ ያየነው ነገር በጣም ልብ የሚሰብርና የሚያሳዝን ነገር ነው። እዚህ ጋር የምታዩቸው እንዳለ ህፃናቶች የደና ቤተሰብ ደና ኑሮ ላይ ደና ላይፍ ላይ ነበሩና አሁን በቅርብ ጊዜ ባጋጠማቸው መሰናክል አንዳንድ ችግሮች እንደምታዩት እዚህ ውስጥ ነው ያሉት። የሰው መኖሪያ ሁሉ አይመስልምና ይሄ ሁሉ ኢትዮጵያውያን ባለበት እነዚህ መቸገራቸው በጣም ልብ ይሰብራል። የእውነት እንዳለ በየቤታችን ወንድም እህት አለ እንደነዚህ ህፃን የአይን ማረፊያና እነዚህን ትንሽ ካለ ላይ ትንሽ ብናግዛቸው መተን ደግሞ ብናያቸው ባንችል ደግሞ ይሄን ነገር ለብዙ ሰው እንዲደርስ ብታረጉልን የእውነት በጣም ደስ ይለናል። ሙሉን ደግሞ ከጀርባ ወንድማችን ያሳያችኋል። ሙሉን አይታችሁ የቻላችሁ እርዱን፣ ያልቻላችሁ ደግሞ መታችሁ በአስቤዛም ሊሆን ይችላል በተለያየ ነገር የማትለብሱት ልብስ ጨምሮ ካለ መታችሁ እዚህ መስጠት ትችላላችሁ። ካልሆነ ለኛም ብትሰጡን ደግሞ እኛ እንልከዋለን። እስኪ ሌላውን ደግሞ እንደው በአጠቃላይ ስትነሳ ታኩሬ ከዛ ተንስተህ እንዲህ አይነት ጉዞ አለ ተብሎ እዚህ መተህ ስታየው ምንድነው አይምሮ ውስጥ የነበረው ነገር? ብዙ ሰዎች ከርቀት ሆነው በቪዲዮም በምንም ያያሉ። ቦታው ላይ ስትገኝ ምን ተሰማህ? አረ የእውነት ቦታው ላይ ሲደርስ በቃ በጣም ያማል። የሆነ ልብ የሚነካ ነገር ነው ያየሁት። እንደ ሁሉም ከቻሉ ደና ሰዎች የሚባሉት ሁሉም መምጣት የሚችል መተው ቤት በጣም ትልቅ ነገር ነውና በጣም ያሳዝናል። ያየው ነገር 15 ሚሊዮን ብር ገቢ ያደርግላቸዋል። ስለዚህ ውጭ ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላሉ። እና በሰገናችሁ ፈልገው አንተም በተመለከተ ግን ድርጅቱ የ5 ሚሊዮን ብር መኪና ለግልህ ደብረ ብርሃን ካምፕ ውስጥ ስላሉ ወገኖቼ ቪዲዮ ስሰራ ይሄ ለሶስተኛ ጊዜ ነው። አንደኛውን አውርዶብኛል፣ አንደኛው ደግሞ ጭራሽ አልወጣም። አሁን ይሄ ለሶስተኛ ጊዜ እየፖስተትኩ ነው። ስለዚህ እባካችሁ ለለምናችሁ በእግዚአብሔር በመታመኑት አምላክ ሼር ከማድረግ ጀምሩልኝ። ምክንያቱም ልክ ህጻጽ ላይ እንደተፈጠረው ሁሉ እዚህም ደግሞ ደብረ ብርሃን ያሉ ወገኖቻችንም ደግሞ እየተራቡ እየተቸገሩ የሚበሉት የሚጠጡት አጥተው ኩርምት ብለው ነው ያሉት። ስለዚህ እነሱም አቴንሽን ይፈልጋሉ። ያ ሰው በልቶ የሚጠገብ የማይመስለው ህዝብ፣ ያ ያለውን አፈርሶን በሞቴ እያለ የሚያጎርሰው ህዝቤ ወገኔ ተርቧል።
ስለዚህ አይዶን እንደፈለጋችሁ አርጋችሁ ሼር ማርጋችሁ ኮፒ ሊንክ ማርጋችሁ ሪፖስት ማርጋችሁ ሊረዷቸው የሚችሉ ሰዎች ሊያግዟቸው ድምጽ ሊሆኗቸው የሚችሉ ሰዎች ጋር አድርሱልኝ። ይሄኛው ወገን ነው። ህጻጽ ላይ ስላረጋችሁልን ነገር ያረጋችሁልን ስላለው ነገር በጣም ነው የምናመሰግነው። እግዚአብሔር ያክብራችሁ። እዚህ ያሉትም ደግሞ ተርበውብናል። ስለዚህ ድረሱልን ለነሱ። እጅግ በጣም ደስ የሚል ሰበር ዜና ተሰምቷል። በዚህ ሰዓት በደብረ ብርሃን ለተፈናቀሉ ወገኖች ድጋፍ የሚሆን 15 ሚሊዮን ብር በታዋቂው ባለሀብት ወርቁ አይተነው ድጋፍ ተደርጓል። ታዲያ ይህንንም ሲያስተባብር የነበረው ታኩር 5 ሚሊዮን ብር እንደሚሸለምም ቃል ተገብቶለታል ከታዋቂው ባለሀብት ወርቁ አይተነው። ትኩረትን የነፈግነው ነገር ግን ልንደርስለት የሚገባው የደብረ ብርሃን ተፈናቃይ ወገኖቻችንን ሰባዊነት የሚሰማው ሰው ሁሉ ይህንን ቪዲዮ ለመላው ዓለም ተደራሽ እንዲሆን ላይክ፣ ሼር፣ ሪፖስት እንዲያደርግ በታላቅ ኢትዮጵያዊነት አክብሮት እጠይቃችኋለሁ። ለአንድ ቀን እንኳን እነዚህን ጨቅላ ልጆችና የታመመ የቤተሰብ አባል ይዞ ከባድ በሆነው በዚህ መጠለያ ውስጥ ለ4 ዓመታት ከ1000 ሰው በላይ በአንድ ሼድ ውስጥ ከተገኘም አንድ ጊዜ ተጎርሶ ከሌለም ነገን ተስፋ በማድረግ ደጁን እያዩ ልበ መልካም ያንተንና ያንቺን እጅ እየጠበቁ እንዲህ ባለ ከባድ ችግር ውስጥ ይገኛሉ። አሁን ላይ በአቅራቢያቸው ያገዘ ከሚገኘው ከአግማስ ኢትዮጵያ ጋር በመሆን ሁሉም ኢትዮጵያዊና ኤርትራዊ ልንደርስላቸውና አለሁላችሁ ልንላቸው ይገባል። የአግማስ ኢትዮጵያን አካውንት ከታይ ስላስቀመጥኩላችሁ በዛም ገብታችሁ ማገዝ መለገስ ትችላላችሁ። ለመልካምነት ሁሉ ጊዜ ማይረፍድምና እንተጋገዝ፣ እንደጋገፍ። እጅግ አስቸኳይ ነው። እንግዲህ ታኩሬ ለወገኖቻችን የእንድረስላቸው ጥሪውን ያቀረበ ይገኛል። በደብረ ብርሃን ተፈናቃይ ወገኖቻችን የኛን የኢትዮጵያውያን እገዛ እንግዲህ ይሻሉ። በአማራ ክልል ደብረ ብርሃን እንግዲህ ከተማ ያሉ ተፈናቃይ ወገኖቻችን ከህፃናት እስከ አዛውንት እንዲሁም እናትና አባቶቻችን እህትና ወንድሞቻችን ከደመቀውና እንዲሁም ከአማራው ቀያቸውና ጎጆአቸው በችግር ምክንያት ተፈናቅለው ይገኛሉ። ከሰሞኑ እንግዲህ በዚህ በቲክቶክ መንደር ከ2.4 ሚሊዮን በላይ ተከታዮች ያሉት ተጽዕኖ ፈጣሪውና ታዳጊው ቲክቶከር ታኩሬ ከጓደኞቹ ጋር በመሆን እንግዲህ በስፍራው በመገኘትም የተለያዩ ድጋፎችንና እንዲሁም በላይቭ ደግሞ የገንዘብ ማሰባሰብ መርሃ ግብር ድጋፎችን እያደረጉ ይገኛሉ። ታዲያ ታዳጊው ቲክቶከር ሁሉም ሰው የተቻለውን እንዲያደርግ እንግዲህ ጥሪውን አቅርቧል። ሁላችሁም በተቻላችሁ አቅም እናግዛቸው። እንዲሁም ይህንን ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግም መርዳት ማገዝ ለሚችሉ ወገኖቻችን እናድርስ መልእክቴ ነው። ቤተሰቦቼ ምንም አይነት ችግር እንዲነካብኝና የሰው ፊት እንዳይብኝ አልፈልግም የሚል ኢትዮጵያ ይሄንን ቪዲዮ ኮፒ ሊንክና ሪፖስት በማድረግ ቢያንስ መርዳት የሚችል ሰው ጋር ሼር በማድረግ ተባበሩ። እነዚህ ላይን የሚያሳሱ ልጆች እናትና አባቶች ከአማረ ቤታቸውና ሞቀ ካለ ጎጇቸው በችግር ምክንያት ተፈናቅለው የኛን እርዳታ ይሻል። እኛም የግዴታችንን እንወጣ ብለን ደብረ ብርሃን በሚገኘው አግማስ ኢትዮጵያ የመጠለያ ካምፕ ሄደን አይተናቸው ነበር። እኛም ደግሞ ቦታው ላይ በመገኘት ከነሱ የሰማነው ነገርና ያየነው ነገር እጅግ በጣም ልብ ይሰብራል።